ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይና ከሉዓላዊ ሚዲያ አርብ መጋቢት 25 2018 ዓመተ ምህረት እነዚህ ሰዎች 8 ዓመት ምን እንዳደረጉ ዘንግቶ ዛሬ እንደ ነፃ አውጪ የሚመለከታቸው ሰው ጃዋር የኢትዮጵያ አንድነት ጠበቃ ነኝ ሲል አዎ ጠበቃ ነህ ብለው ሲያጨበጭቡለት እያየን ነው። ለኦሮሞዎች የምንለው ምንድነው? እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው ነው። እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። መለስ አውቶ ሶማሊያ ኢትዮጵያ አውቶ ኦሮሚያ ኢትዮጵያ አውቶ ኦሮሚያ እስቄል እንዳሉ ሌሎች ምሁራኖችም እንዳሉት የሀገሪቷ እጣ ፈንታ በእኛ እጅ ነው ያለው። this is our responsibility now. yes, it is our time. ኦሮሞን ደመቀ ጃረሜ ሂደቴ ኢትዮጵያ ብትነሱ ቀባ ኢትዮጵያ ብትነውት ቆፋት ኦሮሞ ነጋከኑ ዘንዳ ጃላከኔ ብትታኔ ይህን እውነት ኢትዮጵያ አውቶ ኦሮሚያ ምናምን እያልን የምንዘረዝራቸውን ነገሮች ጋር አነጻጽሩት። ይሄ ማንም ቢለው እውነት መሬት ላይ ያለ ሀቅ ነው። ሌላ ደግሞ የሚያነሱት ቤተ መንግስት ወታደሮች ሄደው መፈንቅለ መንግስት ለማድረግ በሄዱበት ወቅት እሳቸው አደባባይ ወጥተው ከለገጣፎ ከሰበታ ምናምን ተነካ መሪያችን ብለው ህዝቡ እየተንቀሳቀሰ ነበር አሉ። የኢትዮጵያ መሪ ሆነው እንዴት ዙሪያ ያሉ ከተሞችን ለምን አዲስ አበባን አይጠሩ ምናምን አሉ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ዛሬ መጋቢት 25 2018 ነው። በትናንትናው ዕለት መጋቢት 24 2018 የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን የመጡበት 8ኛ ዓመትን በተመለከተ በተለያዩ መድረኮች ዝግጅቶች ተደርገዋል። በአንዳንድ ከተሞችም ሰው ወደ አደባባይ ወጥቶ ድጋፉን የተገለጸበት ሁኔታ ነው ያለው። በሌላ በኩል ደግሞ ተቃውሟቸውን የሚያቀርቡ ወገኖችንም ድምፅ እየሰማን ነው። የኢትዮጵያ ለውጥ ፍሬዎች በሚል በተለያየ ቦታ ኢትዮጵያ ውስጥ ባለፉት 8 ዓመታት የደረሱ ቀውሶችን፣ መከራዎችን፣ ሰቆቃዎችን በዛ መልክ ጎን ለጎን ለማስኬድ የሞከሩበትን ሁኔታ አይተናል። እንግዲህ በየትኛውም መንገድ ለውጥ ውስጥ የተፈጠሩ ነገሮችን ትላንትን በተወሰነ ደረጃ አንስተናል። በተለይ አንዳንዴ ሰዎችን ግራ ቀኝ ነገሮችን ብዙ ለማየት አይችሉም በሚል ወይ ደግሞ በቋሚነት የሆነ ነገር ውስጥ ያስቀመጧቸውን ሰዎች ለነሱ እንዲሆን ብቻ የሚናገሩት ነገር እዛ ውስጥ ደግሞ ያሉ ሰዎች ዘላለም ለመገንዘብ ለመረዳት ደግሞ እየተቸገሩ የሚቀጥሉበት ሁኔታ ነው። በዛ መሀል ደግሞ አጥር ላይ ያሉ ሰዎችም ሊደናገሩ ስለሚችሉ አንዳንዴ ዞሮ ዞሮ ኢትዮጵያ ውስጥ የተፈጠረው ስልጣን ላይ ያለው መንግስት ስልጣኑን የማጽናት ወይ ደግሞ በጠቅላይ ሚኒስትሩ በስልጣናቸው እንዲቀጥሉ ከዛ ባሻገር ነው ኢትዮጵያ ውስጥ ያለው ነገር። ኢትዮጵያ እንደ ሀገር ለመቀጠል የኢትዮጵያ ህልውና እንዲረጋገጥ ነገ ትውልዱ የተሻለ ሀገር ውስጥ እንዲኖር ኢትዮጵያ ውስጥ 8 ዓመታት የመጣንበት መንገድ ላይ ማን ምን አደረገ የሚለውን በተደጋጋሚ ያነሳናቸው ነገሮች ነው። ነገር ግን ሰዎች ደስታቸውን ወይ ደግሞ 8ኛውን ዓመት ምክንያት በማድረግ የተለያየ መድረክ ሰልፍ በማድረጋቸውን ተከትሎ በ8 ዓመታት ውስጥ የሞቱ ሰዎችን በ8 ዓመታት ውስጥ የደረሱ ሰቆቃዎችን ያንን ለመዘርዘር የተሞከረበትም ነገር አይተናል። ይሉኝታ ምን አባቱ የሚል ነገር ደግሞ በአደባባይ እነ ጃዋር ጠቅላይ ሚኒስትር አብይ አህመድ
ገንጣይ ከቻለ ኦሮሚያን ይገነጥላል፣ ካልቻለ በሻሻን መገንጠል ዓላማ አለው የሚል እርሱ ከአንደበቱ መውጣቱ የጤንነት ምልክት ነው ወይ የሚል ጥያቄ ማንሳት ይቻላል። ይህን የሚያስተጋቡ ሰዎችስ መትሟላ የአእምሮ ጤና ላይ ናቸው ወይ የሚል እንድንገነዘብ ነው የሚያደርገው። በየጊዜው በየአጋጣሚው እነዚህ ሰዎች ስብስቦች ማንነታቸውን ደጋግሞ መናገሩ አስፈላጊ ነገር ነው። የሰገሌ ጊዜ ከነራስ ሚካኤል ጋር እነራስ እነፊት አውራሪ ሀብተ ጊዮርጊስ የተዋጉበት በታሪክ ያነበብነው ታሪክ እኮ አይደለም። መለስ ስንል ሁላችንም ያለፍንበት በዛ ጦስ ብዙዎች ህይወታቸውን ያለፉበት ሀገር ዜጎች ጉዳት የተሸከሙበት የቅርብ ጊዜ ክስተት ነው። ሁላችንም ያለፍንበት በስቃይ በሰቆቃ የምናስታውሰው። ምናልባት ይህን አጋጣሚ መሰረት አድርጌ ምናልባት ጀዋር ካነሳው ነገር ከሱ ተነስቼ ወደ ሌላው ነገር ልሄድ እችላለሁ። እርግጥ ይህን አጀንዳ ስቆ አፊዞ የሰዎቹን ጤንነት ተጠራጥሮ ማለፍ የሚቻል ነገር ነው። ስቆም አፊዞም ጤንነታቸውን ተጠራጥሮ መሄድ የሚቻለው መገንዘብ የቻለው ሰው ነው። ሾርት ሜሞሪ የሌለው ሰው ነው። ኢትዮጵያ ውስጥ እየሆነ ያለውን ነገር ግራ ቀኝ የሚያየው ሰው ነው። እነዚህ ሰዎች ጋር ተጥዶ የሚውል እነዚህ ሰዎች 8 ዓመት ምን እንዳደረጉ ዘንግቶ ዛሬ እንደ ነፃ አውጪ የሚመለከታቸው ሰው ጀዋር የኢትዮጵያ አንድነት ጠበቃ ነኝ ሲል አዎ ጠበቃ ነህ ብለው ሲያጨበጭቡለት እያየን ነው። በዲጂታሉ ዓለም ከመጽሐፍ ገጾች ላይ ወይ ከተለየ ቦታ የሆነ ቦታ ተናግሮት ነበር በሚል የሰዎች ምስክርነት እየሰማን ወይ ደግሞ ያን እያገለጽን ሳይሆን በአደባባይ የተገለጹ በተግባር የተረጋገጡ መግለጫዎችን እሱን መሰረት አድርገን ማን ነው የኢትዮጵያ ህልውና የኢትዮጵያን እንደ ሀገር በጋራ ሀገር በኩልነት በነጻነት እንዲኖሩ ፍላጎትና ከፍላጎት ባሻገር የቃልም የተግባርም እርምጃ እያሳየ ኢትዮጵያ ውስጥ ያለው ማን ነው? ኢትዮጵያ አውት ኦፍ ኦሮሚያ የሚለውን ጠቅላይ ሚኒስትር አብይ አህመድ ሲናገሩ ነው የሰማነው ወይስ ጀዋር መሐመድ ነው ሲናገር የሰማነው? መለስ አውት ኦፍ ሶማሊያ ኢትዮጵያ አውት ኦፍ ኦሮሚያ ኢትዮጵያ አውት ኦፍ ኦሮሚያ ለውጡ ከመጣ በኋላ ደግሞ በለውጡ ጊዜ ያደረገውን ሁሉም ያለፈበትን እስከተከበብኩኝ የደረሰውን ፍጅትና እልቂት የኮንዶሚኒየም የደረሰ ሰዎች እንዳይደርሳቸው እንዳይቀበሉ ያደረገውን ነገር የመጀመሪያዎቹ ኢትዮጵያ ውስጥ የነበሩ የለውጥ ዓመታት በመከራ በስቃይ በሰቆቃ እንዲሞላ ዛሬ አብረው የሚያጨበጭቡት ሰዎች የዛን ጊዜ ደጋግሞ መጥቀስ ጥሩ ነው። ጠቅላይ ሚኒስትር አብይን ወይ ደግሞ መንግስታቸውን ለመቃወም በዋናነት መሰረት የሚያደርጉት ጀዋርን እንደነበረ እናስታውሳለን። እሱ ከህግ በላይ ነው፣ ማንም አይጠይቀውም። ጠቅላይ ሚኒስትሩም ዝም የሚለው በሀሳቡ ስለተስማማ ነው የሚሉ ያው ማሰብ ለማይችሉ መጠየቅ ለማይችሉ ሰዎች እሱን እየሸጡ እሱን እየቸረቸሩ ቆይተው ዛሬ ከዋናው ሰውዬ ጋር ግንባር ፈጥረው ጠቅላይ ሚኒስትሩን አንዴ በሽግግር አንዴ በግርግር አንዴ በላመዋጮ መንግስት ውስጥ ጥያቄ ያነሱ የቀጠሉበት ሁኔታ ነው ያለው። ኢትዮጵያ አውት ኦፍ ኦሮሚያ ያሉት ጠቅላይ ሚኒስትር አብይ አይደሉም። እኛ የፈቀድነው ነው ከዚህ በኋላ ኦሮሞ ኢትዮጵያን የሚመራው እንጂ ማንም ያለኛ ፈቃድ ኢትዮጵያን መምራት አይችልም የሚል መግለጫ የሰጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሳይሆኑ ዛሬ ሌሎች ጋር ግንባር የፈጠረው ጀዋር መሐመድ ነው። በአካባቢ በሰፈር በምናምን ፖለቲካ ላይ ተጥዶ የኖረው እስቄል እንዳሉ ሌሎች ምሁራኖችም እንዳሉት የሀገሪቷ እጣ ፈንታ በእኛ እጅ ነው ያለው። this is our responsibility now yes it is our time our time ስትል ግን ኢትዮጵያን ዶሚኔት ለማድረግ አይደለም፣ ሌላው ህዝብ ኤክስክሉድ ለማድረግ አይደለም። ለኦሮሞ ለሌላው ኢትዮጵያዊ የምትሆን ሀገር መገንባት የኦሮሞ ልሂቃን የኦሮሞ አመራሮች
ኃላፊነት ነው። ከዛም ባሻገር ገና ለውጡ ዋዜማ የኢትዮ ኦሮሞ ወጣቶች ግንጭ ላይ በህዳር ወር 2008 በህዳር 2008 ግንጭ ላይ አመፁ ሲጀመር ጀምሮ ከዛ በኋላ በቃል አቀባይነት በምናምን አደባባይ ወጥቶ በፊት አውራሪነት ይታይ የነበረው ጀዋር ኢትዮጵያ ውስጥ ለውጥ ሲመጣ ለውጡን እንዴት ማድረግ እንዳለባቸው አትላንታ፣ ለንደን ምናምን ሲደረጉ የነበሩ ስብሰባዎችን ወደኋላ መለስ ብሎ ማስታወሱ ጥሩ ነው። አንዳንዴ ብሽቀት፣ ንዴት፣ በውስጥ ያለ ቁጭት ከእውነታው ጋር ከእውነታ ያወጣና ሀገር ለማፍረስ ትውልድ ለማጎሳቆል ተባባሪ መሆኑን ያስከትላል። የምናየው የምንረዳው የምንገመግማቸው ነገሮች እነዚህ ናቸው። አንድ ኢትዮጵያዊ ነኝ የሚል ኢትዮጵያ እንደ ሀገር ልትቀጥል የምትችለው በየሰፈሩ በተዋደነ በየስርቻው በሚርመጠመጥ ጎጠኛ ወይ ደግሞ የሰፈርተኛ ሳይሆን በሀገራዊ ህልም ነው ሀገር ሊቀጥል የሚችል ብሎ የሚያስብ ወገን በየትኛው መንገድ አምባገነን እንኳን ቢሆን ኢትዮጵያ ውስጥ ኢትዮጵያዊ መንግስት በኢትዮጵያ ዓላማ የሚሰራ መንግስትን መቃወም ችግር የለውም። ግን እሱን ተቃውሞ እሱን አዳክሞ ብሔርተኛና መንደርተኞች ኃላፊነት የማይሰማቸው ወገኖች ወደ ኢትዮጵያ ፖለቲካ ስልጣን እንዲመጡ ስልጣን ያለው መንግስት ለማዳከም የውጭ ኃይሉ ተባባሪ ወደ መሆን መሄድ ጤነኛ ከሆኑ ሰዎች የሚጠበቅ አይደለም። ሰዎች በተለያየ መንገድ የራስ ተቃውሞ ሊኖር ይችላል። በግል ቅሬታ ሊኖር ይችላል። በቡድን ቅሬታ ሊኖር ይችላል። ከዛ አልፎ ግን የዚህኛው ሰፈር ወይም የዛኛው መንደር የዚህ ብሔረሰብ ወይም የዛ ሃይማኖት በሚል በኢትዮጵያ ውስጥ አንዱን ገፍቶ አንዱን ጥሎ አንዱን አንጠልጥሎ ሌላውን አንጠልጥሎ የሚታይ ፖለቲካ ኢትዮጵያ ውስጥ የለም። አንዳንዶች ታግለን መጨረሻ ላይ ራሳቸው እነዛ የነበሩ ሰዎች ቀጠሉ የሚል የሚያነሱ እንዳሉ አውቃለሁ። የታገልክበት ዓላማ ምንድን ነው ነው የመጀመሪያው ነገር። በሁለተኛ ደረጃ ሜዳውና መድረኩ በሰፊው ተከፍቶ ጽናት በሚጠይቅበት ሰዓት ጩኸት መቋቋም አቅቷችሁ በመከራ በስቃይ በፈተና ሰዓት ሁሉም ብሔርተኛ በሚንጫጫበት ሰዓት ሀገራዊ ህልም ኢትዮጵያ ዓላማ የያዘውን መንግስት ደግፎ አብሮ የሚመጣውን ዋጋ ለመክፈል ከመዘጋጀት ይልቅ የብሔርተኛ ጩኸት የመንደር ጫጫታ አሸንፏችሁ ካፈገፈጋችሁ በኋላ እነዛው መጡ እነዛው ሄዱ የሚል ነገር ብዙ ዋጋ ያለው አይመስለኝም። ትልቁ ነገር ኢትዮጵያ ውስጥ የመጣው ለውጥ አንተ የምትፈልገውን ሀገራዊ ዓላማ ኢትዮጵያዊ አጀንዳ ከነበር ያንን ዓላማ ይዞ ስልጣን ላይ ያለ አካል አለ። መስመሩ የማይጥም ወይ ደግሞ ሀገራዊ አጀንዳው እንደጠበቀው ነው የፖለቲካ ርዕዮተ ዓለሙ የማይጥም ከሆነ ደግሞ የተሻለ ፖለቲካ ርዕዮተ ዓለም ለነገር የሚበጀው በፊት የሚያራምዳት ይሄ ነው ብሎ በዛ መንገድ መምጣት ነው። የራስ ቁጭት የራስ ንዴትን ሀገራዊ ዓላማ አለኝ አጀንዳ ኢትዮጵያዊ ነው ስትል ኖረ ኢትዮጵያ አውት ኦፍ ኦሮሚያ ኦሮሞ ያልፈለገው እኛ ያልወሰንነው ሰው ከዚህ በኋላ በኢትዮጵያ ምድር ጠቅላይ ሚኒስትር አይሆንም። ከእምነት አንጻር እኛ ባለንበት አካባቢ ላይ ቀናቤል በሜንጫ አንገቱን እንለዋለን፣ ክርስቲያኑን ማለት ነው። ለኦሮሞዎች የምለው ምንድን ነው? እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው ነው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው።
ጎንደር ውስጥ ግን ያለ የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። ዝም ብለን አደራጅተን እናቀርብ ብንል ሰዎቹ አደባባዩ ቆመው መራመድ ይችላሉ? በተከበብኩኝ ያለቀው እልቂት ጤነኛ የሆነ ሰው ደም የሚያንቀዠቅዠው ካልሆነ በስተቀር በዛ ጸጸት ወደ አንድ የተሻለ ምዕራፍ ለመሄድ የሚቻል ነገሮችን በኃላፊነት ስሜት ማድረግ ነው የሚገባው የነበረው። በተከበብኩኝ ስሜት የነበረው ያልፈጠረው እልቂት ውድመት፣ ያኔ ዲሲ በተለያየ ቦታ ሰልፍ ሲያደርጉ የነበሩ ሰዎች ጀዋርን እርግጥ ያወግዙ ነበር። እንዴት አልታሰረም የሚል ጩኸት አበርክተው ያሰሙ ነበር። የማይታሰረው በጋራ ስለሆኑ ነው በሚል አብሮ ፌዴራል መንግስቱንም በተለይ ደግሞ ኦሮሚያ ክልል መንግስትን ወደ ወንጀል የተሄደበት ነበር። ግን በዚህም በጩኸቱም አካባቢ እውነተኛ የሰዎች ሞት፣ እውነተኛ ሰቆቃና ስቃዩ ሳይሆን መሪዎቹ ያንን ግንባር ቀደሞ የሚንቀሳቀሱ የሚያሳስባቸው ያችን ግርግር መሰረት አድርጎ የራስን ፍላጎት እንዴት ማስፈጸም ነው የሚል ነገር ካልሆነ በስተቀር ያን ጭፍጨፋ፣ ያን የንጹሐንን እልቂት ለመክታት ሲል የኦሮሚያ ክልል በየዞን በየከተማ አስተዳደሩ ከአዲስ አበባ ካለው ኦሮሚያ ክልል ጽሕፈት ቤት ጋር በመገናኘት ንጹሐኑ እንዳይገደሉ እስከ ምን ርቀት ድረስ እንዲሄዱ እንዳይወጡ ወጣቶቹ አልፈው ሄደው ጉዳትና ደርሳነት ሲካሉ እርምጃ ወሰደባቸው የሚለውን ነገር ሮይተርስ ሰዎቹ ያለ ሕግ ተገደሉ ወደሚል ነገር መንዝሮት የወጣውን የምርመራ ሪፖርት ተመልክተናል። ልክ አንድ ሰው ጤነኛ ከሆነ ያን አደጋ ሰዎች በእምነታቸው እንዳይገደሉ፣ ሰዎች በማንነታቸው እንዳይገደሉ፣ በሞብ የሚፈጠሩ ነገሮች ከቁጥጥር ውጭ እንዳይወጡ ምን ያህል በኃላፊነት ስሜት ምን ያህል በጥንቃቄ ነገሮችን እንደተሻገሩ እንደሄዱበት የውጭ የምርመራ ሪፖርቶች ሁሉ ባረጋገጡበት ሁኔታ የነበረውን ጩኸት እናስታውሳለን። ዛሬም ይሄ አደባባይ ከወጣ በኋላ ጸጸት አይደለም ያለው። ዓላማው ለምን ንጹሐኑ ሞቶ ሳይሆን የንጹሐኑ ሞት ስለሚጠቅም የፖለቲካ አጀንዳ ማስፈጸሚያ ስለሆነ እንጂ ያማ ባይሆን ኖሮ ዛሬም ሕግና ምንድን ነው የጸጥታ ኃይሎች ብዙ ነገሮችን መቆጣጠር በቻላቸው ብዙ ነገሮችን ማስቀረት ችሏል። አሁንም ሾልኮ የሚፈጸሙ ነገሮች አሉ። ሾልኮ የሚፈጸሙ ነገሮችን ለማቆም በኃላፊነት ስሜት ሲንቀሳቀስ የነበረው የክልሉ መንግስት እንዲሁም የፌዴራል መንግስት ጋር ጎን ቆሞ ሽፍቶቹንና አሸባሪዎቹን ሰፈርተኞቹን መቃወም የሚቻልበት ነገር ከመስራት ይልቅ እያንዳንዱን የአንድ ሰው ሞት የፖለቲካ መቆመሪያ እየተደረገ በሃይማኖት አንጻር እየተቸረቸረ እየሆነ ያለውን ነገር እናያለን። ሰዎች ይህ ጊዜ ኢትዮጵያ በማናቸው መመዘኛ ያን አስቸጋሪ፣ ፈታኝ፣ አስጨናቂ ሁኔታ ርዕደ ምድር ሀገሩን የሚገለባብጠውን ርዕደ ምድር ጨምሮ ትልልቆቹን አደጋዎች ተሻግራ ዛሬ ኢትዮጵያ ውስጥ ያለው ችግር መንግስት፣ ስልጣን ላይ ያለው መንግስት መዳፉ ላይ ቁጭ አድርጎ የሚመለከተው ለሀገር ህልውና አደጋ አይደለም፣ ለመንግስት ህልውና አደጋ አይደለም። ግን ዜጎች ደግሞ ስቃይና መከራ እየተቀበሉ ነው። እነሱ ላይ ሰማይ ተደፍቶባቸዋል። ይህንን ለማስቀረት፣ ይህንን ለማቆም ብቸኛው መውጫው መንገድ መነጋገር ነው። እንነጋገር የሚል መንግስት ባለበት አድራሻቸው የማይታወቁ ሰዎች አንዳንድ አድራሻቸው የምናውቀው ፎቶ ለመነሳት ከተማ ሲገቡ ወይ ደግሞ በታዘዙት መሰረት ነፃ እናወጣውልን የሚሉትን ማህበረሰብ ከተማና ንብረት ሲያወድሙ ነው።
የዜጎች ጉስቁልናና ስቃይ የሚሰማቸው ሰዎች ማድረግ ያለባቸው እነዚህ ሰዎች ወደ ሰላም መንገድ እንዲመጡ ጥሪ ማድረግ ነው። ክፋት ካልሆነ ማለት በህዝብ ላይ ጭካኔ ድርጊት ካልሆነ ተኩሰው እንኳን 4 ኪሎ እንኳን ባህር ዳር እንኳን ደብረ ማርቆስ እንኳን ጎንደር ምናምን እያንዘር እንችላለን የትም እንደማይደርሱ ለሚተኩሱትም ለሚደግፉትም የሚያጠራጥር አይመስለኝም ዛሬ ላይ። ይሄ ከሆነ የማይደረስበት መንገድ ላይ በዛ በማይሆን መንገድ ላይ ሰዎች ለምን ይጎሳቆሉ? ለምን መከራ ይቀበሉ? ለምን በስቃይና በሰቆቃ ውስጥ ይለፉ? የማይደረስበት መንገድ እውነተኛ የመብት ጥያቄ ሆኖ እውነተኛ የህዝብ በደል፣ እውነተኛ የህዝብ መረገጥ፣ እውነተኛ የህዝብ መገፋት ኖሮ ቢሆን ተደረሰበትም አልተደረሰበትም አንድ ቀን መደረሱ አይቀርም ተብሎ ትግል ይቀጥላል። ሩቅ ስለሆነ አባጣ ጎርባጣ ስለሆነ ተብሎ ትግል አይቆምም። የመጀመሪያው ጥያቄ ለምንድን ነው የምትታገሉት የሚለውን ማስረዳት የሚችል አንድም ሰው የለም። የሚናገሩት ነገር ማስረዳት የሚችል ማንም የለም ስል በእርግጠኝነት ማንም የለም። የሚናገሩት የሚዘረዝሯቸው ምክንያቶች አሁን ካበሯቸው ኃይሎች የመነጩ ናቸው። ከሸኔ የመነጨ ነው፣ ከቲፒኤልኤፍ የመነጨ ነው። እነ ጀዋር የፈጠሩት ችግር ነው። የሰዎች ግድያ ምናምን እያለ ቢቀጥለው ነገር ከተማ ለመግባት ነው የሚለውን ነገር እሱ ተረት አሁን ያበቃ ይመስለኛል። ስለዚህ ህብረተሰቡ በዛ በደረጃ ላይ የሚጎሳቆልበት ምዕራፍ ለመዝጋት ከውጭም ከቅርብም ከሩቅም ያለው ሰው የራሱን አስተዋጽኦ ማድረግ ነው ያለበት። አሁን ከነ ጀዋር ጋር ያበሩና አብረው የሚያሸበሽቡ የኢትዮጵያው ጠቅላይ ሚኒስትር የትኛው መድረክ፣ የትኛው ቦታ፣ የትኛው ስፍራ ላይ ኢትዮጵያ አውት ኦፍ ኦሮሚያ፣ ኦሮሞ ያልፈለገው ሰው ኢትዮጵያን አይመራም፣ በሜንጫ እንቆርጠዋለን ሲሉ ይሰማል። በዋዜማው በለውጡ የግንጭ ላይ አብዮት ከጀመረ በኋላ ያው ወደ ስልጣን ጉዞ አድርገናል በሚል አትላንታና ለንደን ላይ በተደረገው ስብሰባ ብትኔ ኢትዮጵያን እንበትናለን የሚለው መድረክ እዛ ላይ የሚናገረው እርግጥ የሆነ ግለሰብ ነው የሆነ ፓርቲ ነው ምናምንስ ነበር እኮ የሚል ሰው። ጭብጨባውን ደግሞ እናስታውሰዋለን። ኦሮሞን ደመቀ ጃረሜ ሂደቴ ኢትዮጵያ ብትነሱ ቀባ ኢትዮጵያ ብትነውፍት ቆፋት ኦሮሞ ነጋከኑ ዘንዳ ያላከነ ፍላጎታቸው ደግሞ ከኢትዮጵያ ጋር ተቃርኖ መሆኑን የጋራ አጀንዳ ለመሆኑን ደግሞ የአትላንታው መድረክ ስናይ ይገባናል። አትላንታ መድረክ ላይ ኦሮሚያ ክልል 30% አማኝ የሆነው የኦርቶዶክስ ክርስቲያን ነው። ስለ ኦሮሞ ጉዳይ እናነጋገራለን፣ ኢትዮጵያ ውስጥ ለውጥ እናመጣለን በሚለው የአትላንታ መድረክ ሁሉም እምነት ተቋማት በፕሮግራሙ መክፈቻ ላይ መልእክት እንዲያስተላልፉ ሲደረግ ያልተጋበዘች የኢትዮጵያ ኦርቶዶክስ ተወካይ ነበር። ያው ብሔርተኛ ሆነው አማኝ የሆኑ ሰዎችን ያስቆጣ ማለት ነው። ለማምለጥ የተደረገው ጥረት ደግሞ እጅግ በጣም አሳፋሪ ነበር። ይህን የማነሳው ምንድን ነው? ብትኔ የሚለው ሀሳብ የተጣጣመ መሆኑን የኢትዮጵያ የሚል ነገር ስላለ ማለት ነው። የኦርቶዶክስ ቤተክርስቲያን አለ የሚባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ነገር ስላለ ከፊት ያለው ኢትዮጵያ የሚለው ነገር ለዓላማቸው ኮምፓተብል ስላልሆነ ማለት ነው። ኢትዮጵያን ለመገንጠል ኦሮሚያን በገንጠል ባይችል በሻሻ ሊገነጥላል የሚለው ሰውዬ በዚህ ሂደት ውስጥ ያለፈ ሰው መሆኑ ደግሞ
የምጸቱን መጠን የሚያሳይ ነገር ነው። በአንጻሩ ያሉት በአደባባይ ፓርላማ ከመጀመሪያው ንግግራቸው ጀምሮ በየጽሁፋቸው በየመግለጫቸው ማሳረጊያ በተግባር እንቅስቃሴያቸውም ከኢትዮጵያዊነት ከፍታ ዝቅ ወይ ደግሞ ቀነስ ያደረጉበት ጊዜ ነበር። አንዳንዱ ጋር እንዲህ አይነት ነገር ስታነሳ የሚያሳፍር መከራከር ያመጣል። ኦሮሞ ጠላል አዲስ አበባ ውስጥ ብለው ተናግረው ነበር። ባለፈውም አንድ ሰው እንደዚህ ይህን ነገር መልሶ ትችል ዛሬ ጠል የሚባለው ነገር ከሚገልጸው በላይ ጠላላል እንዴ? ከቲፒኤልኤፍ አልፎ ትግሬነትን የሚጠላ ሰው አለ። ምንም በየትኛውም ከተማ ከማንፋኖ ምናምን አልፎ አማራን የሚጠላ አለ። ከሸኔ አልፎ ኦሮሞን የሚጠላ አለ። እንዲህ ያን በየቦታው እንዘረዝራለን። ብሔርተኛ ሄድ ደግሞ አስገራሚ እኮ ሌላ አካል አይደለም፣ ብዙሃኑ ህዝብ አይደለም። ዛሬ የተሰባሰቡት ሰዎች እኮ ትልቁ ማስረጃ አይደሉ እንዴ? የነጃዋር ግሩፕ ትልቁ ማስረጃ አይደለ እንዴ? በኦሮምኛ ቋንቋ አትገበያ ያሉት እኮ አቶ በቀለ ገርባ ናቸው። በድምፅ በምስል የነጃዋር ግሩፕ ሀበሻ ሱቅ እንጀራ አትግዙ ያሉት እነ ማን ነው? አሉላ ሰለሞን አሉ እንዴ? ጠቅላላ አሁን ያለው የተሰባሰበው ኃይል አለ እንዲህ ነገር እና ጠል የሚባለው ነገር ምን ጥያቄ ውስጥ አለ? ምን ጥያቄ ውስጥ ይገባል? ምንም ጥያቄ ውስጥ የማይገባ ነገር ነው። ጠልም የሚለው ከሚገልጸው በላይ በሚዲያም ጭምር ያን የሚያስተጋቡ ሰዎች አሉ። ከጠቅላይ ሚኒስትሩ አልፈው ከኦሮሞ ብልጽግና አልፈው ይሄን የሚገልጹ። ስለዚህ ይሄ መሬት ላይ ያለ እውነት መግለጹ ለምን እንደሚገርማቸው እንትን ይለኛል። ሁል ጊዜ ጀዋርና የተወሰኑ ቡድኖች የሚያደርጉት ነገር በጥቅል ኦሮሞን ለመወንጀል የሚደረጉ ጥረቶች ነበሩ። መጀመሪያ ላይ ከቲፒኤልኤፍ ጋር በተያያዘ በደንብ አጥንታቸው ድረስ ጥላቻ ማህበረሰብ ላይ የሚያድርባቸው ሰዎች እንዳሉ እናውቃለን። በአማራ ማህበረሰብ ላይ ያው 30 ምናምን ዓመት የቀጠለ ነገር ነው ማለት ነው። ስለዚህ ለምን እንደሚገርማቸው አላውቅም። ይህንን እስቲ መዝኑት። ይህን እውነት ኢትዮጵያ አውቶ ኦሮሚያ ምናምን እያልን የምንዘረዝራቸውን ነገሮች ጋር አነጻጽሩት። ይሄ ማንም ቢለው እውነት መሬት ላይ ያለ ሀቅ ነው። ሌላ ደግሞ የሚያነሱት ቤተ መንግስት ወታደሮች ሄደው መፈንቅለ መንግስት ለማድረግ በሄዱበት ወቅት እሳቸው አደባባይ ወጥተው ከለገጣፎ ከሰበታ ምናምን ተነካ መሪያችን ብለው ህዝቡ እየተንቀሳቀሰ ነበር አሉ። የኢትዮጵያ መሪ ሆነው እንዴት ዙሪያ ያሉ ከተሞችን ለምን አዲስ አበባን አይጠሩ ምናምን አሉ። ዝም ብሎ ላይ ላዩን ሲታይ ትክክል ይመስላል። ቲፒኤልኤፍ ስልጣን የለቀቀው ቤተ መንግስቱን ጥሎ የሄደው በአመፅ አይደል እንዴ? የዛን ጊዜ እኮ ቲፒኤልኤፍን ማስፈራሪያው ሚሳኤል ቄሮን ነው፣ በአካባቢ ያለውን ወጣት ነው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ምናልባት ጠቅላይ ሚኒስትሩ ጎንደር ላይ ሆነ ቢሆን ኖሮ ፋኖ ምናምን ሊሉ ይችሉ ነበር። አዲስ አበባ ዙሪያ ያለው ወያኔ አዲስ አበባን ሰው ይፈራል እንዴ? የአዲስ አበባን ወጣት ይፈራል እንዴ? የዛን ጊዜ ሚሳኤሉ ቄሮ ነበር። ፖለቲካ ነው። ማንን ምን ብለህ ማስፈራራት እንዳለብህ ያለውን ሁኔታ ገምግሞ አንድ ነገር ብታደርጉ ኖሮ ትጥለቀለቋት ነበር የሚል ማሳሰቢያ ነው። ይሄ ማንም ፖለቲካውን በደንብ ለሚገመግም ሰው ግልጽ ነው። እንደዚህ አይነት ምልክቶች ግን በሌላ ተግባራዊ እንቅስቃሴ በሌላ ነገር እየተመነዘሩ የሚታዩ ጥርጣሬ ምናምን ቢያኖር ጥሩ ነው። ከጫፍ እስከ ጫፍ በንግግራቸው፣ በመልእክታቸው፣ በተግባራዊ እንቅስቃሴያቸው ከምንም በላይ በቁጭት ሀገር ላይ እየተሰራ ያለውን ነገር
አንዳንዴ መንግስት መሆኑ መጥፎ ይሆናል እንጂ አሁን ስልጣን ላይ ያለው መንግስት ወይ ደግሞ ጠቅላይ ሚኒስትሩ ተቃዋሚ እኮ ቢሆኑ ያለውን ነገር እኮ ለመግለጽ ከሚቻለው በላይ የክፍለ ዘመን የሚመስል ስራ እኮ ነው እየተሰራ ያለው። ችግሩ መንግስትና ሀብታምን ማወደስ አንዱን ስለምትፈራው አንዱን ሀብት ስላለው ምናምን የሚባል ነገር ይመጣል እንጂ አይኑን ለገለጠ አእምሮን አፍታቶ ነገሮችን ለሚመረምር ሰው በ8 ዓመት አለ የሚባል ቀውስ ሀገሩ በሳት እየነደደ በምግብ ራስን ለመቻል የተደረጉ ጥረቶች፣ የከተማ ውበት ላይ የከተማ ልማት፣ የከተማ ስራዎች ሀብት ምንድን ነው ምን ያመጣል ቅድሚያ ፋብሪካ ምናምን የሚሉ ሰዎች ብዙ ጊዜ ሲያወሩ ይመስለኛል። አቶ ግርማ ሰይፉ ከዚህ ቀደም ዋሽንግተን ዲሲ ፋብሪካዋ ቱሪስቶች ናቸው በሚል እንደዛ መልክ ቃል በቃል እንደዛ ባይሆንም የገለጹት ነገር አለ። ዛሬ በደንብ እያየነው ነው። ኢትዮጵያ ውስጥ የተሰሩ ስራዎች በ9 ወራት ከ1 ሚሊዮን በላይ ቱሪስቶች መጡ። ከ2 ቢሊዮን ዶላር በላይ ገቢ ተገኘ። የትኛው ፋብሪካ ነው 2 ቢሊዮን ዶላር ኢትዮጵያ ውስጥ ሊያስገባ የሚችለው? ስለዚህ የተሰራው ስራ ለእይታ ከሚፈጥረው ነገር ባሻገር ገንዘብ ነው፣ ሀብት ነው። በዚህ ነገር የተሰሩ ስራዎች አሉ። ስንዴ ኢምፖርት የምታስደርግ ሀገር ስንዴ የሚባል አሁን ኢምፖርት ማድረግ ቆሞ ተጨማሪ ምርት ማምረት ችላ። የኢትዮጵያ መንግስት የሚቃወም ዘኢኮኖሚስት ላይ የሚጽፍ ያው እሱ ላይ ራሱ የኢትዮጵያ መንግስት ብዙ ማየት ያለበት ነገር ያለ ይመስለኛል። ያኔ አንዳንዶቹን እንዴት በተለይ ከቲፒኤልኤፍ ጋር ግንኙነት ያላቸው ዛሬ እናቶ ጌታቸው ረዳ እንኳን ምናልባት እናቶ ጌታቸው አሁን ነገሮችን ብሎ ዶክተር ደብረጽዮን የኢትዮጵያ መንግስት ላይ በአንዳንድ የውጭ ዜጎች ጋዜጠኞች ያላቸው ምሬት ያላቸው አይመስለኝም። ዶክተር ደብረጽዮን ስልጣን እንዴት እንደሚያገኙ ብቻ ነው የሚያስቡት። እና ያ ሰው ዘኢኮኖሚስት ላይ የጻፈው ጽሁፍ ኢትዮጵያ ስንዴ ይህን ያህል አመረትኩ የምትለው ቁጥሩ ትክክል አይደለም ሚልና የምርቱን መጠን ሲገልጸው ግን አስገራሚ ነው። እጅግ ከፍተኛ ምርት ኢትዮጵያ እያመረተች መሆኗን በሌላ መንገድ ጥያቄ ለሚያነሱ ሰዎች መልስ የሰጠበት ማለት ነው። በሱ ቤት ማሳጣቱ ነው። ግን ጨርሶ ምርት የለም ብሎ የሚከራከሩ ሰዎች ስለነበሩ ለዛ መልስ ሰጥቷል። ከምንም በላይ ደግሞ ኢትዮጵያ ስንዴ ከውጭ ኢምፖርት ታስደረግ ነበር። ያ ጨረታ ማንም ሰው ኦንላይን ሊያል ይችላል። ወደ 1 ቢሊዮን ዶላር ያወጣ ነበር። ወደ 1 ቢሊዮን ዶላር ኢትዮጵያ ካላት የውጭ ምንዛሬ እሱን ከፍላ እንደገና የውጭ ስንዴ ታስገባ ነበር። ያ 100% ቆሟል። አልፎም ኤክስፖርት እያደረገም የሚል ነገር ተነስቷል። በእርግጠኝነት ግን መቆሙ ላይ 100% አሁን እርግጠኞች ነን። ኤክስፖርቱም ላይ በቅርቡ አንድ ኬንያ ፓርላማ አባላት በሰጡት ምስክርነት ላይ በአብዛኛው ቦሎቄ ከዛም ገብስና ስንዴ የመሳሰሉ ምርቶችም ወደኛ ከኢትዮጵያ ይመጣሉ ብለው ምስክርነት ሰጥተዋል። ስራ እየተሰራ ነው። በሰዓት መሃል ብዙ ነገሮች እየተለወጡ ነው። ፋብሪካ ምንድን ነው ከተማ በመልማቱ የፈለገ ፋብሪካ በተገነባ የማታገኘው ገንዘብ እየገባ ነው። በብዙ መልክ ሀገር ለመለወጥ ትልቅ ስራ እየተሰራ ነው። ይህ ኢትዮጵያ ቁጭት ያስፈልጋል። ኢትዮጵያ ዓላማ ያስፈልጋል። ከሰፈርና ከመንደር ባሻገር ማየት የሚችል ሰው ይፈልጋል። ያየነውም የተረዳነውም እየተጓዝን ያለውም በዛ ነው። ይህን ኖሮ እየኖረበት መገንዘብ የማይችል ጀዋር የሀገር የህልውና ጠበቃ፣ ጠቅላይ ሚኒስትሩ በሻሻ ገንጣይ ይሉኝታ የተወሰነ ነገር ሰው አምሮ የሰው ልጅ እንትን አይነው እንዴ? ይሄን አርዕስት አይቶ ከዛ በኋላ ምን ሊናገር ነው ብሎ ከዛ በኋላ ሰዎች አያቆሙም እንዴ?
እርግጥ ነው ፊት እንደሚደረገው ምናምን በሰልፍ የሚታይ ነገር የለም ዛሬ። በዚሁ አጋጣሚ ሁሌ ነገሮችን ደጋግሞ ማስታወሱ በጣም አስፈላጊ ነው። የኢትዮጵያ ታሪክ በጎም መጥፎም የኢትዮጵያን የጋራ ታሪክ ነው። በኢትዮጵያ ታሪክ ውስጥ መሪዎች አልፈዋል። በጎም ጎን አላቸው፣ መጥፎም ታሪክ አላቸው። ስለዚህ በዛ ሂደት ውስጥ ያለፉ የኢትዮጵያ መሪዎችን በተመለከተ ታሪካቸውን ለማስታወሻ በዚህ ታላቁ ቤተ መንግስት የአንድነት ፓርክ ሲሰራ ያን አይኑ ደም ለብሶ አኖሌን የዕለት ዕለት ማስመረቅ የሄደው እኮ ጃዋር ነው። እንዴት ነው የምንረሳው? በዛን ወቅት ከሆነ ምዕራፍ ወጥተው ወደፊት ለመራመድ በምንሞክርበት ሰዓት ተመልሶ በኢትዮጵያውያን መካከል በማህበረሰብ መካከል ቅራኔን፣ ጥላቻን የሚፈጥር ነገር ለማድረግ ለምን የኢትዮጵያ ነገስታት ስማቸው ተነሳ ነው? የአፄ ሚኒሊክ፣ የአፄ ቴዎድሮስ፣ የአፄ ኃይለሥላሴ ብቻ ሳይሆን እነ ኮሎኔል መንግስቱም እና አቶ መለስም አንድ ላይ ነው። ኢትዮጵያ ታሪክ ነው፣ እዛ ላይ የተቀመጠው እና ያን ያኖሌ ሄደው ሰው የኢትዮጵያ አንድነት ጠበቃ የኢትዮጵያን ታሪክ ከነበጎና መጥፎ እንትናቸው ያስቀመጡት ደግሞ የበሻሻ ገንጣይ እንዲህ ጤነኛ ከሆኑ ሰዎች የሚጠበቁ ነገሮች አይደሉም። እርግጥ ብዙ ሰዎች ጤነኛ እንዳሉ ብዙዎች ጤነኛ እንዳሉ ነው እያየን እየገመገመን እየተመለከትን ያለንበት ሁኔታ ነው ያለው። ስለዚህ በአጠቃላይ ከዚህ ከለውጥ 8 ዓመት ጉዞ ጋር ተያይዞ ኢትዮጵያ ያለፈችባቸው አስቸጋሪና አስጨናቂ ጊዜያት፣ እነዛ አስጨናቂና አስፈሪ ጊዜያት በህይወት በአካል መስዋዕትነት እግዚአብሔርም ትልቁን አደጋ አስቀርቶ ብዙ ነገሩ ኢትዮጵያ ወደፊት መራመድ የቻለችበት ሁኔታ ተፈጥሯል። ግን እነዛ ሁሉ ቀውሶች 8 ዓመት ለውጡ ሲታሰብ ለውጡ በበጎ ሰልፍ ሲወጣ ግድያዎችን፣ ምናምኖችን፣ ሰቆቃዎችን በማንሳት የለውጡ ትሩፋት ይሄ ነው በሚል የወጡ ነገሮች በዋናነት መልእክት በዛ ላይ ያነጣጠረ ነው። ጀዋር ላይ ረዥም ጊዜ ፈጀው። ያው ዛሬ ፊት አውራሪ ወደ ሙሽት መሪ ሆኖ እንትን ለማለት ይሞክራል። በእርግጥ ሌላ ታሪክ ውስጥ ነው ያለው ዛሬ። ነገር ግን በዚሁ አጋጣሚ ያንን ማንሳት ሁሌም ያው ሾርት ሜሞሪ የሚለው ነገር ስላለ፣ በሌላም በኩል ደግሞ አጥር ላይ ተንጠለጠሉ ሰዎችም ሁሌ ግራ እየተጋቡ ስለሚቀጥሉ ልክ ነው። ኢትዮጵያ ውስጥ ለውጡ ከመጣበት ጊዜ ጀምሮ ኢትዮጵያ በመከራ በስቃይ በሰቆቃ ውስጥ አልፋለች። ጥያቄው ያን ስቃይ ያን ሰቆቃ ያን መከራ ማን አመጣው? ግድያው ፍጅቱ እንዴት መጣ? አሁን ከጀዋር ጋር የተያዘውን አስቀድመን አንስተናል። ተከበብኩ ብሎ ብዙዎች እንዲጨፈጨፉ እንዲገደሉ ያደረገ ሰው ነው። ስለዚህ እዛ ጋር የለውጡ ትሩፋት ለውጡ በመከራ እንዲሞላ አደረገ ማለት ነው። የብሔረሰብ ግጭት ነበር። አዲስ አበባ ዙሪያ ሐዋሳ ምናምን ባለቤት አለው። ሸኔ፣ ቲፒኤልኤፍ እንዲሁም በኢትዮጵያ መከላከያ ሰራዊት ውስጥ ሆነው እንዲሁም በፓርቲዎች መዋቅር ውስጥ ሆነው የሚናበቡ ሰዎች በሐዋሳ በአዲስ አበባ ዙሪያ ምናምን አካባቢ ፍጅት አነገሱ። የአማራ ክልል ፕሬዝዳንት ዶክተር አምባቸውን ጨምሮ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትን ጀነራል ሰዓርን ጨምሮ እዛ ሂደት ውስጥ ማን ምን እንዳደረገ የማን ሚና ምን እንደሆነ ዛሬ የሌላ ምስክርነት አይደለም። ዛሬ ፋኖ አመራር የሆኑት ጀነራል ተፈራ ማሞ በወቅቱ የጸጥታ ኃላፊ ነበሩና እንዴት አድርገው እነ ጀነራል አሳምነው እዚህ ሂደት ውስጥ እንደገቡ በዝርዝር ተናግረዋል። ስለዚህ እዚህ ጋር ምን ይደረግ፣ ምን ያድርግ የኢትዮጵያ መንግስት ያን ግድያ ለማስቀረት?
ምን ማድረግ ነበረበት? አሁን ጥያቄ መሆን ያለበት ይሄ ቢደረግ የሚል ነገር ነው መምጣት የነበረበት። ስለዚህ እያንዳንዱ ፍጅት፣ እያንዳንዱ እልቂት፣ እያንዳንዱ ውድመት፣ እያንዳንዱ ጉዳት ባለቤት አለው። መሬት ያንቀጠቀጠው በሬክተር ስኬል 9 ምናምን ተብሎ የሚጠቀሰው አይነት ኢትዮጵያን ያንቀጠቀጣት የሚሳኤል የምናምን ሁሉ ነገር ኢትዮጵያ ላይ ደረሰው የቲፒኤልኤፍ ጦርነት ዛሬ ላይ ጥያቄ የሚያነሳ ሰው አለ? ሰዎቹ በአጭር ጊዜ ቤተ መንግስት ገብተው ስልጣን መልሰው ተቆጣጥረው ግድያውንም ዘረፋውንም ለመቀጠል እንዳሰቡ ዛሬ የማንም ምስክርነት ሳይሆን ውስጥ ያለ ምስክርነት ወጥቷል። ስለዚህ እዚህ ጋር ኢትዮጵያ መንግስት ምን ማድረግ ነበረበት? መግለጫ ሲያወጣ ኖሮ በክብር በወጣቶቹ ትግል ቤተ መንግስት የገባው እንደ አዲስ አበባ የገባው በአውሮፕላን የመጣው ሸኔ ከመጀመሪያዋ ቀን ጀምሮ እየተኮሰ ኦሮሞ ነፃ ባልወጣበት ወቅት መግለጫ እያወጣ ነፃነት ሲመለስ ደግሞ መተኮስ የጀመረ ያንን ቡድን ስልጣን ላይ ያለው መንግስት ምን ማድረግ ነበረበት? ይሄን አሁን ለሚጠይቅ ለሚመረምር ሰው እዚህ ጋር ይሄ ቢደረግ ኖሮ የሚል ነገር ነበር መምጣት የነበረበት። የአስመራ ስምምነት የምናምን እየተባለ አንዳንዴ ለማደናገር ይሞከራል። የተለየ ስምምነት እንደሌለ ጠቅላይ ሚኒስትር አብይ ተናግረዋል። እነርሱም የእሳቸው ትክክል አይደለም ብለን እንድንጠራጠር እኮ ይሄ ነው ብሎ ያስመራው ስምምነት አልነገሩን፣ ድፍን ያደርጉታል። ቁም ነገሩ አቶ ሐሰን የኦጋዴን ብሔራዊ ነፃነት ግንባር ምክትል ሊቀመንበር በወቅቱ ዛሬ ኢንዱስትሪ ሚኒስትር ዴኤታ በቅርቡ ከለዋላይ ጋር ባደረጉት ቃለ ምልልስ የአስመራውን ስምምነት 1 2 3 ብለው አስቀምጠዋል። በሰላማዊ መንገድ ኢትዮጵያ ውስጥ ገብቶ መታገል ህጋዊነታቸውን ማረጋገጥ ነው። የተለየ ነገር የለም። ለኦጋዴን ብሔራዊ ነፃነት ግንባር ያልተደረገ ለማንም ሊደረግ አይችልም። ለምን? የኦጋዴን ብሔራዊ ነፃነት ግንባር መሬት የረገጠ በህይወት የነበረ ቡድን ነው። መግለጫ ላይ የተንሳፈፈ ቡድን አልነበረም። ዓለም አቀፍ ዜና የነበረ ቡድን ነው። ህይወት ያለው የሚንቀሳቀስ ቡድን ነበር። ስለዚህ ለኦጋዴን ብሔራዊ ነፃነት ግንባር ጋር ስምምነቱ የሆነ ከሸኔ ጋር ኦነግ ጋር የተለየ ስምምነት ሊኖር አይችልም። ስለዚህ ኢትዮጵያ መንግስት ምን ያደርግ? በኋላ የተኮሰው ፋኖ ነው። አሁን እሱ ላይ ጥያቄ የሚነሳብን ነገር አለ። አማራን ትጥቅ ማስፈታት ሁሉ ክልል እኩል ነፍስ ሲፈታ ቲፒኤልኤፍ ባልፈታበት የኢትዮጵያ ፌዴራል መንግስት የሁሉም ኢትዮጵያ ክልል አለ የሚጠብቀው። ያንን ያሉ ሰዎች ዛሬ የቲፒኤልኤፍ ጉዳይ አስፈጻሚ ሆነው በአደባባይ እየታዩ በነገራችን ላይ እሱም ብቻ ሳይሆን ከመጀመሪያው ጀምሮ በሰልፍ ምናምን ግርግር ሲፈጠር የነበረው ቲፒኤልኤፍን ወደ ቤተ መንግስት ለመመለስ መሆኑ ዛሬ ላይ ብዥታው እየጠራ መጥቷል። አንድ ቀን በተደራጀ መንገድ የሚጻፉ ነገሮች እንሰማለን ብዬ አምናለሁ። ስለዚህ በ8 ዓመታት ውስጥ የሚታዩ የሚዳሰሱ ኢትዮጵያን ትራንስፎርም ያደረጉ የለውጥ እንቅስቃሴዎች አይተናል። በቀውስ በመከራ በስቃይ ውስጥ አልፈናል። የለውጡ ባለቤት ወይ ደግሞ ትራንስፎርም ኢትዮጵያን በማድረጉ ሂደት ስልጣን ላይ ያለው መንግስት የእርሱ ሚና የህብረተሰቡን ተሳትፎ ነው። በቀውሱ በመከራው ውስጥ ደግሞ ባለቤት እንፈልግ ካለም 1 2 3 ብለን ሸኔ፣ ፋኖ፣ ቲፒኤልኤፍ ወደ ግለሰብ ስንወርድ ጃዋር፣ ሌላኛው ከመስከረም በኋላ መንግስት የለም፣ ከመስከረም 30 በኋላ መንግስት የለም ባው ቲፒኤልኤፍ ከቤተ መንግስት ከለቀቀ በኋላ አጫዋችነት የቀረባቸው እነ ልደቱ ምናምን በመከራ በስቃይ ኢትዮጵያ ውስጥ ባልደራስ ምናምን የሚባል ኢትዮጵያን በቀውሱ የመጀመሪያ ዓመታት ውስጥ የነከሩ። ስለዚህ አሁን ዘግቶ መጫወቱን ትቶ አእምሮን ከፍቶ ማን ምን አደረገ በኢትዮጵያ ውስጥ ባለፉት 8 ዓመታት እንዴት አለፍን የሚለውን እሱን በወጉ መፈተሽና ለመፍትሄው ማዋጣት ነው ሁላችንም የሚጠቅመው። ክቡራን ተመልካቾቻችን የዛሬ አርብ መጋቢት 28 2018 ፕሮግራማችን ብዙ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ
ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ መጋቢት 25 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።